ቤት ያላችሁ ሰዎች ሼር አድርጉላቸው ለምታውቋቸው ሰዎች ምለው ለዛ ነው። እኔ በእናሁን በጅቦ በቡላላ እና በእንትና ነው እነሱ ናቸው እያገዙኝ ያሉት ላይቭ እሱማ ኦፍኮርስ እነሱ በእነሱ ኢንፍሉዌንስ ነው። እኔም አሁን አንቺን የሚያወቁሽ በእነሱ ነው እንጂ ቱ ቢ ሆነስት ላይክ እኔ አላውቅሽም። ሆነስትሊ ስፒኪንግ ላይክ በእነሱ ነው የማውቅሽ ግን the same thing like አሁን ይሄንንም if you want to build it up ገና ቅዱሳን አንዴ ሀሳብ ልስጥ አንዴ ጅቦዬ እኔ ልተኛ ስለሆነ አንዴ ልስጥና እየሰሙ እሺ ይቅርታ አድርግልኝና ፍቀድልኝና አንድ ወርቼ ልውጣ ወንድሜ ማቹኝ አይደለም ወንድሜ ይሰማል አንዴ ቼክ ማይክ ሜዲ ወንድሜ አንዴ ይቅርታ አድርግልኝና አውርቼ ልውጣ ከዛ በኋላ እናንተ አታጨርስም እንዲ አውርተህ እንዲ ስርዓት ያዝ እድሉ ስጣ ልጅ በፈጣሪ ስም እኔ አልሰማም አር ዩ ሲሪየስ የስ ጃፒ ትናንት ማታ አደርክበት አሉ ምኑ ላይ ቆሰልኩኝ እኔ በቃ አልኩ ቆሰልኩ አይገልጸው ለምን ቁጭ ብሎ ዘፈን መስማት ጽድቅ ነው ምናምን ብለን ትናንት ስቀጠቀጥ አጀንዳው አንተ ሰውዬ ላውራበት አጀንዳ ብራዘር ሌላ እንዴ አጀንዳው የማህበራችንን ጉዳይ እያወራ ነው። ሴቶች የሞሪስ አስቲሜት አድርገው ነው ያውራ ሆን ብሎ ነው። እኔ ቡላላ ግን ያስኬዳል። አንተ ቡላላ ትክክል ነው እና ታዲያ አታስቆምም እንዴ? ፋውል እኮ ይሄ እኮ ፋውል ፕሌይ እኮ እሺ እኔ ለሞ በቃ ዝም ብላለሁ። የታረኩል ስማ ጅቦ እኔ የምልህ እንትና እኛ አሁን አታሸማቂን። እኔም ቡላላም ጅቦም ያደረግንልሽ ምንም ነገር የለም። ሰው ግዴታውን ምንም የማይጎዳውን ነገር ሲያደርግ ለመመስገን መሆን ግን ይሄ የተነሳሽበትን ዓላማ የሚያጎናጽፍ የሚያጎሳቁል አይመስልሽም? የምር አያጎሳቁልም። ስለ ሴቶች ሞሬስ እያወራን እዚህ ጋር መጥቶ መሀል ሌላ ወሬ ሰው የሆነ ስተመለሰ ቡልጋሪያን በኋላ ለምን ፈራህ ለምትለው መልስ ልመልስልህ። አንድ ግን እሙዬ ይኸውልሽ አይቁም ነገር ስለ ሴቶች ባብዬ አሁን ላስረዳ ከአንዴ ነገር እያወራን ሌላ ነገር እንደዚህ ቡልጋሪያን ጃፒ ጅቦ ላይክ ወንድማማቾች ናቸው እና ያው ሲገናኙ ሰላም ይባባላሉ። ሰውም እንዳይሰለቸው አፈር ብላ እንዴ አልበዛም እንዴ እናቴም እና ከተነፋፍቅ ያክስትሽ ልጅ ነው እንዴ? ነው ማድረግ ልሽ የእነሱ ናፍቆት ይበልጣል ወይስ እዛ ያሉ ሴቶች ስቃይ ይበልጣል? ቆይ ቡልጋሪያ ሶሪ አንድ ጊዜ ሶሪ ባቢ አንድ ጊዜ ሶሪ ጅቦ ላላ ዝም በል እስኪ ጅቦ እንዴት ነው? ምንድነው እያደረግሽ ያለሽው? አንቺ ፋውለኛ ጅቦ ዲያምጤ እየሰማው ነው። እንዴት ነህ ጅቦ? ሰላም ነው? ሰላም ነኝ። ጃፒዬ በዚህ አጋጣሚ ጃፒን ላመስግነው አይቼዋለሁ ቲክቶክ ላይ የእሷን እንትን እንደውም ከዮኒ ማኛ ጋር በደንብ እንትን ለማለት ፕሮሞት እያደረገ ነበር እና ጃፒ በዚህ አጋጣሚ ስለ ባቢ ይባላለሁ የጅቦ ጓደኛ ነኝ። አይደለም ጓደኛ አይደለም ጃፒ አውቀው ሊያሳስብ ጓደኛ ይሆናል እንዴ ጅቦ ጓደኛ አይደለሁም እንዴ? አዋረድከኝ ማርያም ነው። በጣም ባለጌ ነው የምር።
ሞዴስ ማውራት ስላለ አላማዋ ሴት ልጆች አሉት እና ክፉ ነገር እንዳትናገር ፕሊዝ። ልጆች አሉ፣ ሴት ልጆች አሉት እንደ ጭራሽ እና ክፉ ነገር አትናገር። ኧረ ጥላይ አንተ ምን አይነት ግን ክፋት የሆነ አረመኔ ሴትዮ መውድ ውስጥ አለች። ዝም ብላ በልበል ነገር አይተዋላ። አንድ ቀን ሰላማዊ ወሬ አውርቶ ያውቅም። የሰው ተቃራኒ ከማህበረሰቡ ጋር ላግባባው ብዙ ጣርኩኝ ታውቃለህ። ምንም በቃ ልታግባባው የምችል ሰው አይደለም። በቃ የክፋት መንፈስ አለ። በቃ በአንድ ጎኑ ቁጭ ብላ ሴት እርግጥ ታደርጓለች ሰላም ሲሆን ያለበት ትፋቸው እሳቸውን ሴትዮ ትፋቸው ወይ አምጠው ሴትዮዋንም ይዘው የሚያሰቃዩት ራሱ ወይ አመጣራት ወይ ትፋት ብቻውን። እስቲ አንተ ጥላይ አንተ እውነተኛ የሰው ማንነት ካለ ልጁ ተያዘችው ለተቸገሩ ሴት እህቶች አዳምጥ። ቆይ እባክህ እኮ አዳምጣ። ታዲያ መጀመሪያ አዳምጥ። ለተቸገሩ ሴት እህቶቼ ላግዝ ልርዳ ማለቷ እንደ ክፋት አይተኸው መተህ እዚህ ስለ ሞዴስ ታወራለህ። አንተን ሞዴስ ውስጥ ነበር በወተፍ እንደዚህ እያመጡ ሴቶች አፍ ውስጥ ክትት ምን ጉድ ነው? አዳምጣ። የዚህ አይነት አይወራም። ሲሪየስ እያወራች ነው። አንተ ቁም ነገረኛው ቁም ነገር ስራ በጠዋት ተነስተህ ከሌላ ለው ብለህ ፖስት ከማድረግ ውጭ ሌላ ምን ቁም ነገር ሰርተሃል? ቅል ጭንቅላት እድሜ ልክህን ቅል ሆንክ። በጣም ትልቅ ሰው ነህ። ከኛ እድሜ በጣም ትበልጣለህ። ሴት ልጆች አሉ። ማገናዘብ የምችል ሰው አንተ ነበር። እንደውም ከፊት እየመራ ማሰባሰብ የነበረብህ እድሜ ልክህን መሀይም እንደሆን። አሁን ስደተኛ ወጣ ተብሎ እንዳለ ወደ ሀገር ብትገባ አስበዋል? ምን አይነት ችግር ውስጥ እንደምገባን ችጋራ ሰው በዚህ ልክ እንዴት ደደብ ይላል? በእናትህ ምንም ጥቅም የሌለ ቅል ራስ ነው። እዚህ ቤት ልስራ እንደዚህ መልካም ነገር ልስራ የሚል ሰው ስንቱን እኮ እያበረታታችሁ እኮ ነው። እዚህ ጋር ሰውን የሚራገጥ ሰውን የሚሳደብ ሰው ታበረታታላችሁ። ቅል ራሱ ጥቅም አለው። እናቶቻችን ይጠቀሙበታል። ያንተ ጭንቅላት ለምንም አይጠቅም። ባዶ ነው። እናቴ ትሙት ባዶ። ለዛ እኔ እንደውም የሆነ ጊዜ ውሻ ብዬ አክብር ያለው ውሻ በጣም ጭንቅላት አለው። ያስባል፣ ያገናዝባል። አንተ ለጥፈው የለ ውሻንማ ይሄ ባሰበት እግዚአ እድሜ ልኩን ይብስበታል። ይገበታል ወይ ለመንግስት ማገልገል አልቻለ፣ ወይ ለህዝብ ማገልገል አልቻለ። መሀል ላይ ይወላወላል። ወልዋላ ናገር አላሰብኩም። በና አሳሳተኝ። ሰውዬ አንዳንዴ ይደብራል። ገብተዋል። ማን ነው የሚያስገባው? ይህን ሰውዬ በና አታስገቡ። ለታታቱም ራሱ አይመጥንም እኮ ግን አሁን በቃ ትተናል። አትላክ። ሰው ሲንቅ ደግሞ ጥላ ሂድ። ወንድ ልጅ አይደለ? ኮራ በል። አንቋሸንስ እናስወጣክ ኮስተር ብለህ ጥላ ሂድ። ደግመህ እየላክ አትግባ። እንዲ ክብርህን ጠብቅ እንጂ ትልቅ ሰው አይደለ እንዲ ረስ ስማ። የእንደዚህ አይነት ቁም ነገር ሲሰሩ እስቲ አንድ ሰው እኔ ከማውቃቸው ሰዎች አይተህ ታውቃለህ? ቡላላም ጅቦማውን መጥተው እንዲህ ልስራ ስትል ያግዟታል። መልካም ነገር ውስጥ ነው የተባበሯት ያለው። ሰው ላቅፋል አለች፣ ሰው ላይ ልድረስ ካለች አንድ ሴት ማገዝ ነው ያለብን። ብንስቅም ብንቀልድም በሚሰሩት ነገር ላይ ማገዝ መልካም ነገር ነው። ስንት ልጆች ነው ጅቦ በቤቱ እያስገባ ስራችሁን አስተዋውቁ የሚላቸው? እንዳንተ አይነት አረመኔ ቢሆን የሚሰሩትን ስደት ሊወጡትን በየወሩ ያለብቅባቸው ነበር። ከፈለግሽ በየ15 ቀኑ በየወሩ አም ሬዲ። ባብዬ ተባረክልን። በጣም በጣም ቴንኪው። ሰው በራፕ ገብተክ ነው አይቼ ከአላቅም ሪኩዌስት ልካል። እሺ ቅዱሳኖች፣ ሀሳባችን እና አላማችን የኑ አላማ ነው። እኔም ጃፒም ጅቦም ከዚህ ውስጥ ያሉት እንዳለ አብዛኞቹ እናት ብቻዋን ይህን ነገር ማድረግ ስለማችል ብቻዋን ብታደርግ ለጥቂት ሰው ብቻ ስለምደርስ ለብዙ ሰው እንድደርስ ደግሞ ሁላችሁም ማገዝ ስላለባችሁ ነው የመጣችሁ። እሷም ጊዜ የተቀመጠችው እንጂ የማንም እርዳታ ማንም ፈልጎ አይደለም፣ እሷን ፈልጋ አይደለም። አንድ ላይ ግን ሲሰባሰብ ብዙ ሰዎችን ይረዳል፣ ያግዛል። ሴቶች በኮንፊደንስ ትምህርት ቤት ይሄዳሉ፣ ይገባሉ፣ ይወጣሉ፣ ይማራሉ። 7 ቀን 10 ቀን ከትምህርት ቤት አይቀሩም ብላ ነው ይህን ሀሳብ ያመጣችሁ። በዚህ ሀሳብ ላይ ወንድም ሴትም ተሳተፉ፣ አግዟት።
ለአንድ አመት ነው ደግሞ ለወር ሳይሆን ለአንድ አመት ነው ከበር ልታደርግላቸው ያሰበችው። ይህም ማገዝ ጽድቅ ነው እና ከመጥፎ ነገር ጎን ሁላችንም እየዋልን ጥሩ ነገር ሲባል ደግሞ እንደዚህ ሊያንቀጠቅጠን አይገባም እና ሁላችሁም አግዟት። ቴሌግራም አለ ዞላን ፈልጓል። እሱ መልካም ነገር ላይ ይሳተፋል ብዙ ጊዜ ሰዎችን እና እንዲ ካለ ዞላ ላክሽ ላክና ግባ እና ሁላችሁም በዚህ መልካም ሀሳብ ላይ ተሳተፉ። ትምህርትም የንጽህና አጠባበቅ የንጽህና ትምህርትም በዶክተሮች እንዲማሩ ትፈልጋለች ነው። ምክንያቱም ሞዴስ ምን እንደሆነ ማያውቁ ብዙ አሉ ገጠር አካባቢ። ለእነሱ ትምህርቱን ሰጥተ ነው እቃውንም ልታስረክባቸው የምችሉ። ዝም ብለህ ከሰጣቸው እንዴት መጠቀም እንዴት ማስወገድ እንዳለባቸው ስለማያውቁ ሰፋ ያለ ሀሳብ አላት። ያን ነገር ሁላችሁም ደግፉ። ዞላ ና ግባ። ፕራይቬት ነው ዞላ። ስማ ጅቦ አቤት 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 ማለብ ጀመርክ እንዴ? ስማ የማታው ወሰን ኳስ እያየው ነበር። ወይ በኋላ ቤቴን ስለምከፍት እናወራበታለን። ማን ነው መጋላ የሚያስብለው? ሶሪ ጅቦ የኔ ነኝ። ላጥፋው በእርግደው ላጥፋው። የትራክ ሹፌሮች ታውቃለህ አይደለ? ሲሄዱ ብቻቸውን ስለሚደብራቸው መጋላ ላይ እያሉ ነው የሚሄዱት። መኮንን ፋኖን አላየህ? ቡላ ላይ አንዴ ለዞላ ያስረዱልኝ በማርያም ስራ በጣም ይዞኝ ነው። እሺ አይ እያዳመጥክ ነው የምትሄደው? ዞላ ምን ላይ ናችሁ ላልከው ነገር በገጠር ትምህርት ቤት የሚገኙ ሴት ተማሪዎች የንጽህና መጠበቂያ በጣም ይቸገራሉ። አፎርድ ማድረግ የማይችሉም። ብሩ በጣም ጨምሯል። ከትምህርት ቤት ለ10 ቀን ከዛም በላይ ይቀራሉ። እሱ ብቻ አይደለም፣ ኮንፊደንሳቸውን ያጣሉ፣ ይሸማቀቃሉ፣ ብዙ ነገር ይደርስባቸዋል እና የእነሱን ለአንድ ሴት የአንድ አመት ከቨር ለማድረግ ተነስታ በብርም በቁሳቁስም ፕሮሞት በማድረግም በማስተዋወቅም ሰዎች እንዲረዷት እየጠየቀች ነው ያለችው። እኛም ከጎኗ ቆመን ሀሳቧን እየደገፍን ያለ ነው። አንድ ላይ ብንደጋገፍ ብዙ ነገር ስለምናደርግ አንተ በምን ማገዝ ትችላለህ? ማገዝ በምችልበት ነገር ከአንዱ ጋር አንድ ላይ ብትሆን አሪፍ ነው። $100 አንድ ሰው ከሰጠ ባይዘዌ 4 ሴት ተማሪዎችን የአመት ይዘጋል። አንድ $100 ከሰጠ 4 ሴቶችን ለአመት 4 ሴት ለአመት ያለምንም ስጋት 2 ሞዴስ እየወሰደች መጠቀም ትችላለች። ትላንት ስታወራ ከሰማሁት አንጻር 200 ከሰጣችሁ 8 ሴት ተማሪዎችን ለአመት 300 ከሰጣችሁ እንደዛ እያለ እየበዛ ነው ሄደው እና አካውንት ከፈለጋችሁ ዜል አለ፣ ካሻፕ አለ፣ ፔፓል አለ፣ አቢሲኒያ ባንክ አለ፣ ትሰጣችኋለች። ሌላው ደግሞ መረጃ ማግኘት ፈልጉ ከሆነ ዌብሳይትም አለ፣ ቴሌግራም ቻናል አለ፣ ፖስት የሚደረጉ በሁላችንም አካውንት ላይ ፖስት የሚደረጉ ብዙ ነገሮች አሉ። እዛ እየገባችሁ ማየት ትችላላችሁ። በሁሉም ነገር ክፍት ነው። እናንተ ብቻ ዝግጁ መሆን። በጉልበትም ማገዝ የሚፈልግ ሰው እቃ ሰብስብ ያለው እንዲህ መስጠት ፈልጋለሁ የት ናችሁ የምትሉ ካላችሁ አዲስ አበባ ውስጥ ያላችሁ ሰዎች ወይም አዲስ አበባ መላክ ብችሉ ሰዎች የኑ ጓደኞች አሉ፣ ሄደው ያላችሁበት ድረስ ይቀበላሉ። ከዛ በኋላ ደግሞ የሚሰጠው ነገር እንዳለ ቴሌግራም ቻናል ላይ ይፖስታል። የተደረገችው እንዳለ የገባችው ብርም እዛ ላይ ይፖስታል። የምትሰጠውም ነገር እንዳለ በቪዲዮ በፎቶ ይፖስታል። ለሁላችሁም ይደርሳል። የስም ዝርዝር ይኖራል። እያንዳንዱን ነገር ትከታተላላችሁ። ወደ 400 ተከታይ ያለው ቴሌግራም ቻናል አለ። እዛ ላይ ገብታችሁ ጆይን ማድረግ ትችላላችሁ። ጆይን ማድረግ ከፈለጋችሁ ጅቦ ባዮ ላይ አለ፣ እኔ ባዮ ላይ አለ። እሱን ክሊክ እያደረጋችሁ ክሊክ ስታደረጉት ኦፕን የሚል ይመጣል። ኦፕን እንዳትነኩት ከላይ 3 ነጠብጣብ አለች። እሷን ስነኩ 3 ኦፕሽን ያመጣላችኋል። ኦፕን ኢን ብሮዘር በሚለው ስትገቡ ቀጥታ ያስገባችኋል። ከዛ ጆይን ማለት ነው። በቃ የምትለቃቸው ነገሮች ሁሉ ይደርሳችኋል። መርዳት የምፈልጉትን ነገር በዛ ማስገባት ትችላላችሁ። እዚህም ይነገራችኋል። እየገባችሁ መጠየቅ ትችላላችሁ። መርዳት ትችላላችሁ።
ግልጽ አድርጌያለሁ ብዬ አስባለሁ አይደል? ቅዱሳን አዎ ቡላላዬ በጣም በጣም እሺ። ደጋን እንደው ምን አንቺ ማነሽ ባልቲሞር ሞሮኮ ምናምን የምትባዩ እንዴት አይነት አስተሳሰብ እንዳላቸው። እሺ ዞላ የመድኃኒዓለም ምስል የማርያም ምስል ምናምን ነው ውስጥ የለጠፍሽው አይደል? ወንድም ሴትም ከሆንሽ ምን አይነት ሀሳብ ነው ያለ? አሁን ለጦርነት መሳሪያ እንግዛ ምናምን አለች አላለችም? እህቶቼን እንዴት አንዳንዴ ግን ጅቦ ሽንት ቤት ሆኖ ነው የሚያስቡት እንደዚህ አይነት ኢቭል የሆነ ሀሳብ ላይ ዴርስ ኖ ዌይ የሰው ልጅ ቁጭ ብሎ ይሄን እንደዚህ አይነት ላይ ጽፍና ሊያስብ። ሽንት ቤት አይባልም። ይህን የሚያስቡት ባትሮም ላይ ነው። ባድረውም አስበዋል። ሙዬ እንዲህ ሲሉ ኢግኖር አድርጊያቸው። እሺ አደጋግሚ ለምን መሰለሽ ስትደጋግሚ ስለሚስብ ጃፔ እንዲህ አንዳንድ ሰዎች እንዲህ ሲሉ ኢግኖር ማድረግ አሁን ይህ ትክክል አይደለም። ገባሽ? አንቺ አይደለም ግን በማለትሽ ነው መብረቁ የሚባል ሴት ሰውዬ ጭንቅላች ላይ ቁጭ ብሎ ሲሽከረከር የነበረው መናገር አለ። ለምንደው ተቃለ ሞር በተናገርክ ቁጥር ደግሞ ሞር ታስተጋባዋለህ። አሁን የሙዬ ዓላማ ሌላ ስለሆነ ሰዎች እኮ እንደዚህ ይላሉ ማለታቸው አይቀርም። ሰዎች ራሱ ሌላ ነገር ሊሏት ይችላሉ። እሺ ይሄ መባልን ሰው መፍራት የለበትም። ግን ሽር ግን አባባላቸው ትክክል አይደለም። አሁን እንደዚህ አይነት ነገር እኛ የምንደግፍ አያስመስሉት። ገባሽ? ግን ጃፕዬ እነዚህ እኔ ለኢትዮጵያ ሴት ህጻናቶች ነው። አማራ ክልል፣ ትግራይ ክልል፣ ኦሮሚያ ክልል፣ ደቡብ ሶማሌም ሊሆን ይችላል። ምስሉ ኮሮና የገረመኝ ገባ ብዬ ሳየው የቤተ ክርስቲያን ምናምን አገልጋይ መስቀል ሁሉ አድርጓል። ግብዳ መስቀል ራሱ ለጥፏል። ገባሽ? አሁን ይህንን ይቅር ይለዋል ፈጣሪስ? ነውር አይደል? እንኳን ፈጣሪኛ የሚቀራለ ግን እግዚአብሔር ይቅር ይበላቸው እንደዚህ አይነት አመለካከት ያላቸውን። ግን ቤቴ አትምጡ፣ አንፎሎ ብላክ እያደረጋችሁ ይውጡ ፕሊዝ። ሁለት ቤት ዞር ስትሉ ታገኛላችሁ የእናንተን አይነት ላይ ኢነርጂ ያላቸው ሰዎች 6 ሆነው ቁጭ ብሎ ሀሜት የሚያሙ ገባችሁ? እነሱ ሄዳላ ጎበዝ። እሺ ቴንኪው ማለት እንደዚህ ሙዬ ትንሽ ድክም ሲላት ወይ የሆነ ነገር ስትሆን እንደዚህ ሰዎች ደግሞ አለ አይደለ የዚህን ዓላማ በደንብ የሚያስረዱ ሰዎች ያስፈልጋሉ። ሰው መጥቶ ሲጠይቅ አዳዲስ ሰው አንቺ ሁሌ ከምታወሪ አሁን ልክ ቡላላ ባስረዳው መንገድ በጣም ደስ ይላል። በጣም ሳጂ እንዳንቺም አጭር አድርጎ እንደዚህ ሰውን የሚያስረዳ በጣም ያስደሰተኝ እና እንደዚህ አጠር አድርጎ የሚያስረዳ ሰው ኤክስፕሌን የሚያደርግ ሰው ደግሞ ያስፈልጋል። ይህም በጣም ጥሩ ነው። ዓላማችንን እንትን ያደርግልናል። እሺ ዞላዬ መጥቷል። በጣም ልበ መልካም ሰው ነው። ዞላም የት እንደሚሄድ ይጠፋል፣ አላውቅም። ጠፍቶ ነው የሚመጣው። ዞላ እያለ እንዴት ናችሁ? ሰላም ነው ወይ? አለንልን። እንዴት ነው? እግዚአብሔር ይመስገን። በጣም ትልቅ ስራ መስራት የምትችሉ ሰዎች ናቸው እና ለክፉ ላሰበ ሰው መመለስ ያለብን አይመስለኝም። አይ ዶንት ቲንክ ሰው ጥሩ ልቦና ያለው ሰው ለጥሩ ነው የሚያስበው እና አሁን የጀበራችሁት ነገር እንድትቀጥሉበት እንደውም ብዙ ሰው የሚመጣው ጥሩ ልቦና ያለን ነገር ሚዩት ማድረግ እኮ ይቻላል። አንዳንዴ መመለስም የለባችሁም። ከዛ ነው እና እንዴት ነሽ? ስምሽን ለምቀየር ስሜን ቲክታክ አረገብኝ። ይሄንን እንትኔን የምንድን ነው የቴሌግራም ቻናል ከፍቻለሁኝ። እንደዚህ እርዳታው የምናሰባስብበት ሀሳባቸውን ሰዎችም የሚያዩበት ላይክ እንትን የምንልበት እና እሱን ላደርግ ስል ወደ ዩዘር አረገኝ። አይ ቲንክ ዛሬ ወይ ነገ መቀየር እችላለሁ። 7 ቀን ጠብቂ ብሎኝ ነበረ። በቃችሁ አይቀጥሉበት። ሀሳቡን ደስ ይላል በእውነት። እንዴት ነህ አንተ? ስራ ሁሉ መልካም? እግዚአብሔር ይመስገን፣ ክብሩ ይስፋ። ሰላም ነኝ። እሺ ዞላ፣ ይሄ ቀጣይነት ያለው ፕሮጀክት ነው ያሰብኩት እና እነ ጅቦንም እነ ቡላላንም ጃፒንም ከጎን የሆነው እያገዙኝ ነው። ለሴቶች ነው የንጽህና መጠበቂያ ላይ የወር አበባ በሚያዩበት ጊዜ ተማሪዎች በተለይም በገጠር አካባቢ ላይ ያሉት በጣም ውድ ነው። አንዱ ኢትዮጵያ ላይ 120 ብር እስከ 170 ብር ነው
እና አሁን ትምህርት ቤት ክረምት ላይ ናቸው። ትምህርት ቤት ከመከፈቱ በፊት የተወሰነ አሰባስበን ደብረ ብርሃን መጀመሪያ የምንጀምረው ደብረ ብርሃን ትግራይና ኦሮሚያ ክልል ጀምረን ከዛ በደንብ ትልቅ ደግሞ ግሩፕ እየሆንን ስንመጣ በየቦታው በቃ ይሄ ክልል እንደዚህ ያስፈልጋል፣ እንደዚህ አይነት ትምህርት ቤቶች አሉ። ቴሌግራም ቻናሉ ላይም ግሩፕ ላይም ዌብሳይትም ስላለ ኢሜይልም አለ። እዛ ላይ እንደዚህ እያለን እየተመካከልን ሌሎችንም እየረዳን እየተጋገዘን እንድንሄድ ነው እንጂ ለይተን አይደለም፣ ወይ በዘር በሃይማኖት የእንትናን ብለን አይደለም። ተማሪ ሴት ህጻናቶችን ሰው ስለሆኑ ብቻ ነው። ቆንጆ ቆንጆ ሀሳብ ነው። በነገራችን ላይ እንደዚህ ማሰብ የለብንም። ምክንያቱም እዚህ ቦታ ላይ ተቸገሩ፣ እዛ ቦታ ላይ አናየም፣ ማየት የለብንም። አንደኛ ነገር ስናደርግ ተቸግሯል ሲባል ዘሩ ማየት የለብንም። አይ ዶንት ቲንክ እሱ ላይ ኢንቮልቭ ማድረግ የለብንም። አንድ ሁለተኛ ደግሞ ጥሩ ነገር እንደዚህ አይነት ነገር እየተሰራ ሲሄድ ደግሞ በጣም ደስ ይላል። ሰውን ነው የሚያረካውና እኔም አከርክሬው ነበር የሆነ ጊዜ ዞላል በጣም ጥሩ ልብ ነው እኮ ያለው ጅቦዬ። እግዚአብሔርን እኔ ማየው በአይኔ ላይክ ቤቴ ላይ እንኳን ሰዎች ረድቶልኛል መጥተው እንደዚህ ቲክታክ ላይ እንደ ግለሰብ ስትጣይ ያዞሩና የሆነ ስራ ውስጥ ይከቱሻል። ልክ እንደ ሳጂ ማለት ነው። ሳጂ አሁን አይተሻል። ለስንት ወር ነው ስራ ውስጥ ያስገባዋል። በቃ ከዛ እንዲህ ነው ግሪሳ ይሰበሰብላል። አዎ በለው ያዘው። አይ ነው ልክ ነገር ሳቅ ጥሩ ነው። በነገራችን ላይ ሳቅ ጥሩ ነው። ሰው እንደዚህ ብል ማየት የለብንም። እንግዲህ አልፈ ማሄድ አለ። በ5 ደቂቃ ሰጥዎና ነው 5 ደቂቃ ሰውጠና ለአንዳንድ ሰው ካስቀየመ መናን ስልስበት ከ5 ደቂቃ በኋላ የሚገርም ሌላ ሰው ነው እኔ ላይ ለተፍ የተቸገረ አለ። እሱም እርዳት ነው እንጂ ስቄ ቀጣዩን ህይወቴ ነው ነገድ ነው የማየው የሚለውን ነገር ነው የምናይበት እንጂ ልክ ነው። እናንተ እንደውም የቲክቶክ ሶልጀሮቻችን በጣም እንደውም ከምንም በላይ ማለት ነው ከምንም በላይ ያው ስጠራላችሁ በየቦታው እንዲህ ሲቸገረ ሲባል ትመጣላችሁ፣ እንዲህ ሲቸገረ ሲባል ትመጣላችሁ። ፊት ለፊት የምትቆሙ እናት ናችሁ። ከታች የሚሳደበው ምናምን መልሳችሁ ተመልሳችሁ መምጣታችሁ አይቀሩም። ምክንያቱም ሳቃችሁ ድጋሚ ይመለሳል። ያ ጥንካሬያችሁን ነው የሚያሳየው። እንደዚህ የማይችል ደግሞ አለ ገብቶ ምናምን ነገር ወይኔ ብሎ የሚጠፋም ነገር እና ቀጥሎበት። በነገራችን ላይ ዞላ የእድል ጉዳይ የሆነው እንጂ እኮ እንደ ቡላላና እንደ ጅቦ እኮ ጭንቅላት ያለው ሰው የለም። ትንሽ ትምህርቷ ላይ ቢገፉባት በጣም ያዘው። እውነትህን ነው ኢንጂነር መላኩ ደህና ነህ ዶክተር ጃኪ የሆነ ከታች በጣም የሚጨነቅ ሰው አለ ወይ? ሚዩት አድርጉት። ምንድን ነው የሚጨቀጭቀን? የትኛው ነው? አለማየት ነው ይታለፋል። እንዲ አንተ እኮ አሁን ጃፒ ግን ስንት ነገር አልፈ የለ እንዴ? ስንት ነገር ሰው እኔ ስንት ሳራ በራን አልነገረም እንዴ? ጀለስክ እንዴ ባይነግረኝ ራሱ ተመልሰህ ስትመጣ ስትስቅ ከፍቶ ስትስቅ ሳይ ደግሞ ሜን ያሳልፋል ይሄ ልጅ በጣም ጥሩ ነው። የራስህን ምናምን ታሳያለህ አይደል እንዴ? ብራዘርኛ ሁለተኛ ራስ ታሳያለህ፣ ራስ ስቀህ ታሳያለህ። ኧረ ኑና ውርዱ ምናምን ብለህ ስትመጣ ደግሞ ከፍቶ ባለመቅረትህ ጥንካሬ ነው የሚያሳየውና እንደዚህ የሚያረው ነው። እንግዲህ እኛ አዲሶች ነን። እንግዲህ ከታች እንደዚህ ብሎን ድንገት ብለን የምንጠፋነን እና እናንተ አላችሁና ቀጥሎበት። 5 ደቂቃ ስጡኝ መጣሁኝ። እሺ 5 ሚኒት ኦንሊ 5 ሚኒት እንዴ ማዳም ጎዳ ቆይ አንተ ኮርክማት ና ማዳም ጃፒ ነይ ሰለ ጅቦ ማዳም ናት። አሁን እሱ እየጸለይኩ ነው። እሷማ ከትዳርሽ በላይ ያለችኝ በቃ ሰው ብትኖር የጅቦ ማዳም አስረባት መጠፋትም እንዲ አንጠፋት እንዲ ካለች አንዳንዴ ኑ ስደውልለት እኮ ድንግጥ እያለ ናም ይላታል። አታስወራንም እንጂ ስደውል ቀስቀስ
ያላ በተለይ ኳስ ጨዋታ ደግሞ ካየቻለቀል ጎል ብዙ ጊዜ ሰራተኛዋን አባራ ሙሉ ስታስሆነው ላይ የምን ሞዴል የኑዱል ለኑዱል ካምፓኒ ድብልብል ያሉ ሴትዮ ናቸው እኮ ጃፒ ሞዴል ናቸው የሚላቸው እሳቸውን ነው። ጃፒ ነው እንጂ ሞዴል ናቸው የሚለው ያመልጦኝ ነው። እኔ እኮ አንተን እኮ አይደለም ነበረ ተፈለቅ በቃ ወጥቼ በወጋቸው ደስ ይለኛል። ሴትዮ ቤት ቀይር ወይ መቀየር አችልም። ሌላ ማዳም ጋር እንደ ስንት ዓመት አብሮ ኖሮ ከስር ደግሞ ረጅም ቀሚስ አድርገው ጃፒ ታይት ያደርጋሉ። 2 አይነት ታይት እንጂ ሴትዮ በጠራራ ፀሐይ ሲሞቃቸው ራሱ አራግብ ይሉታል አይደል? እኔ ደግሞ አንድ ቀን ያየሁት ሞሌ ማለት ነው። ኧረ ሰው በወንድሙ ላይ ይነሳል እየተባለ ነው። ኧረ ተው ቡላላ ተው። ግን እኔም እኮ ስሜታዊ ሆኜ ነው። ሞሌ ሄደው ጃፒ ተሰቅሎ መጣ። እትይቷ ቶሎ አይራመዱም። ጅቦታ ጥፍ ያለ ከሰሜን አይደል ላጥላጥናት ብሎ ሩቅ ላይ ትቷቸው ተፈለጋ ቤቤ ታሊያ ሰዋክ ይሉታል። ማዳብ ይላል ከፊት ሆኖ እኛ እንደሚያወራን እኮ ነው የሚያወራቸው። ማዳም ነው የሚለው ምንም ቅልስልስ አንዳንዴ አዛዥም ይመስለኛል። ኧረ ተይ ኑን የለውበትም ጅቦ እነዚህ ሁለቱ እኔ ትንሽ ነው ሄድ ያልኩበት ሰጥቻለሁ። አታስቆርቅ። ምንም አልተናገርኩም። ሳጂ ምስክር አለች። ቡላላ ታደርጋለህ እንዴ? እንደዛ ላስነ ያደረገ ነው። እኔ በወንድሞቼ ቀልድ አላውቅም ምናምን ብዬ ነው የምጋፈጠው። ምንም ነው ጂጂን ራሷ ላይ የሻትም ጅቦና ለመከታነት እኔ ሳሏሽ ለሀቅ ልናገር አንተም እንትን ከተማ ቀመስ አድርጋኝ ነው ቡላላ ብለን ስናዳምጣት የተፈጠረ ታሪክ ሞሮኮ ወደ ዱባይ ካምፓኒዋን ይዛ የገባች አንድ ሞሮካዊ ጓደኛ አለቻት እና ያለችው በጣም ነው ጃፒ ልበቀና ነው፣ በጣም ደስ ይላል እያለች ነው ምናምን አለች። በምን በኳስ አስረድታት ነው እንዴት ተሰማች? አረን ለማበሻ ነች አለች እና ሞሮኮ ምናምን ስትል ባዝ ነው አልኳት። እኔ ደግሞ ሞሮኮ ባዝ ነው አማርኛ ማውራት አትችልም፣ መስማት ትችላለች። ኧረ ትችላለች አለች። እንዴ የማን ሴራ እንደሆነ እኔ ጠንቅቄ አውቃለሁ፣ ግን ሰው አላወቅ ትሆኝና ብለሽ ያልሽ ትሰሚያለሽ። በጣም ነው የምትወድ ምናምን አድናቂ ናት ቁጥርህን ብላኝ አለች። ልበቀና ናት ብለው አልሰምጥ ስትለው ካምፓኒ አላት አለችው። ልታጠምጂኝ አላት። ወይኔ ቀጥኜ ቢያውኝ ጅማት ለመኑኝ ብሏል ከድር። እውነቱን ነው እግዚአብሔር። ሉኒ ተጠበቀ። እኔ ስንት ጭራሽ ለስንት አላማ ፈልገ ነው ሞሮኮ ባዝ ነው ሳሙናውን ነው አላት። ዮኒ ራሱ ሲያከሳስር እኛም እንታጠባለን አለ ዮኒ። ታጥቦ አያውቅም እንዲያልኩ ፕሮስቴ ነገር አልፈልግም። ይመቻት ግን ሉኒት
ለማንኛውም ሳጃ በጣም ቴንኪው። በዚህ ጋር ሳጂ በጣም አገዛችሽ እንዴ ሳጂ? እንዴ በጣም በጣም አስቢ። ሷማ 60 ሚሊዮን ብለዋል። ቢያንስ 10 ሚሊዮኑን ብትሰጣት ጥሩ ሳጂ በቃሏ የምትገኘ ሰው ናት። ሴትዮዋን ሀብታም አድርጓት ደንግጣ፣ እሷ ደግሞ ባልበላሁት ትላለች። ይዣታለሁ ይላል መተወደ የጠጣችበት ሀይላንድ የአረበኛ ጽሑፍ አለው አላል። እኔ ጨርሼዋለሁ አልኳቸው እኮ በቃ ሽቶ ገዝቼ አለቀ። 57 ሚሊዮን አልቋል። በሽቶ አልቋል ብያቸዋለሁ። እንዲህ ሊያደርገኝ ጆሮሽ ይመሳሰላል እያለ የጆሮ ጌጥሽ ይመሳሰላል እያለ አድክም የወደደች ፊት አውራሪን ራሱ በረሃ ላይ ጣላችሁት እኮ በቃ በዛች ሴትዮ ምክንያት ሀገሯ አይገባ ምግብ አመላላሽ አድርጋችሁት 5 ልጅ አለ ብሎ እኔ ግን ምንም አላናደደኝም ነበር። እሺ በጭራሽ እንደ ፈን አድርጌ ወስጄው ነበር። ምንም አልመሰለኝ። እኔ ያናደደኝ ከቴሌግራም ላይ የኔን የፋሚሊን ፒክቸር አምጥቶ እንትን ሲል ግን በቃ ያኛ አናደደኝ በጣም። እንዴት ፋሚሊሽ ማለት የወንድሞቼን ምናምን የወንድሜ እህቴ ምናምን ከቴሌግራም ላይ ማስልኬን እንደሰጠው አላውቅም። ከዛ በኋላ ለራሱ ግራ ተጋባሽ። ከዛችን ይቅርታ አለ። አሁን ይቅርታ አለሽ ሳጂ ማለት ያ ካይንድ ኦፍ ቶታል። እኔ እኮ ምንም አልተቀየም። አሁንም ሳስበው መጥፎ ሰው አይመስለኝም። እሺ ዝም ብለው ወይ ባርቆበታል። ኧረ እባክሽ መጥፎ ሰው አይደለም ትያለሽ እንዴ? የሀገር ሕዝብ አስገድሏል እኮ እንደዚህ በሏቸው፣ ግደሏቸው። እኛ እያየን እንደዚህ ኧረ እባክህ እየተለመነ ቆሞ ረሽኗቸው ምናምን የሚለው ያስረሽናል። የሆነ ግን ወይ ጤነኛ አይደለም የሆነ ራሱ እኮ እንዲ ምንድን ነው የሆነ እኔ ሳስበው እችን የምታክል ደረት ይዘለዋል። የሆነ ህፃን ልጅ ነው። የህፃን ልጅ ሰውነት የትልቅ ሰው ጭንቅላት ቁጭ ያለበት ነው የሚመስለኝ ሳየው ራሱ። አንቺ ራሱ እኮ በአካል ብታገኙ ጡቱን ቁንጥጥ ማረም ምንድን ተደበርኩኝ ነበር። ፓስፖርትሽን አሳይ፣ በግድ ፓስሽን አሳይ። ካላሳይሽ ፓስ ይታያል እንዴ ቲክታክ ላይ አምጥተሽው። አሁን እንደዛ እኮ ነው ያለው እኮ መሰለሽ። እኔ መጀመሪያ ላይ እኮ ስገባ በነገራችን ላይ ምንም ቀልድ ነበር የመሰለኝ፣ ቀልድ ዝም ብሎ ነበር የመሰለኝ እና እኔ ሙድ ያዘ ነው የመሰለኝ እንጂ እንዴት ሰው ተመሳስሎ አንቺ ነሽ እንዴት ይባላል? ከዛ እነሱ ምንድን ነው ቲክታክ በአንድ ጊዜ ላይ እንደመጣች 32 ሌብል ገባች። የእሱ ማስረጃ ነው። እሺ እንትን ያለበትን ነገር 2 ይሄ ሁሉ ፐርፊውም ከየት አመጣች እና ቢዝነስ ከፍታበታለች ነው። እኔ ፐርፊውም ኢስ ማይ ፓሽን። ኦልሞስት 400 የሚያክል ፐርፊውም አለኝ። እኔ ፓሽን ነው ፐርፊውም ኮሌክት አደርጋለሁ እና ያኔ እንደ አጋጣሚ መጀመሪያ እንደገባው እሺ እኔ ተሰጃጃል ኮሌክት ያደረግኳቸውን ነገር እያሳየው ነበር። ላይክ ቦርሳዎች፣ ወርቆች፣ ፐርፊውም ምናምን ኮሌክት አደርጋለሁ። ቦርሳ ያስመጣሻቸው በጭራሽ እኔ ከቱርክ አላመጣም። አታብዳል እንዴ? የኔ ቁጣላ ኦሪጂናል ጃፒ ኦሪጂናል ናቸው። እኔ በጭራሽ ከቱርክ አላመጣም። ፌክ አላ እንዲ 20 ምናምን 20 ኦልሞስት እኮ እዚህ ከመጣሁ 25 ዓመቴ ነው። እዚህ ነው ሞር የተማርኩት ያደግኩት ምናምን እና እሱ አይደለም ትልቁ ነገር። ግን ቋንቋ አችልም ተባለ። ግን እኮ የስዊድን ቋንቋ አችልም ምናምን አለ እንትና ቋንቋማ እግዚአብሔር ይስጣት ስትባይ አላወራም አልሽና ሄለን ናት ቋንቋዬን እኮ ነፃ ያወጣችው። ሄለን ሳይኮሎጂ ስትሄድብሽ ነበር። እሱ ኖ አይ ብዙም አልሄደችም። መጀመሪያ ላይ ትንሽ ጀመረች እና ከዛ በኋላ አቆም ተወችው። ከዛ ቋንቋዬን ስትሰማ እንደ እኔ እንኳን በሷ አይን ሲታይማ እኔን ተባተባለሁ እኮ አለች። እኔ ቋንቋ አልችልም አለች። በእሱ አነጋገር ሲታይ እኔ ምንም ቋንቋ ከእሷ ጋር ፒሰውን እኮ በቀደም ላይ ባለቤትሽ ግን ምን አለ? አሁን ያንን ሲሰማ ምን ይላል? እሱማ ምን ይላል? በቃ አንጫጫቸው በደንብ ይመችሽ ያለኝ። ከሄሉ ጋር እኮ ፒስ አደረግን። በቀደም እሷ ሩም ውስጥ ነበርኩኝ እኮ ቅዳሜ ዕለት የኳሱ ቀን ዘፈን እየተመረጠ ማለት ነው። እሷ ቤት ነው ያመሸነው። እኔ መጀመሪያ ትንሽ ጀማመረች እና ከዛ አቆመችው። ከዛ ትንሽ ስታይ አንዳንድ ነገሮችን ስታይ ተወችው እንጂ ብትቀጥል ኑሮ ጥሩ አይመጣም ነበር። እኔ እና እሷ እንጣላ ነበር። ምክንያቱም ኢዚ ነው እሷ እዚህ ስለሆነ ያለችው ቀላል ነው። ግን እግዚአብሔር ስጣት። እሷም ወዲያው ትንሽ ያለችው ምንድን ነው ያለችው ኦስሎ ነው። በቤቷ ኦስሎ መሆኗን አረጋግጫለሁ። ግን ከየት አመጣች ነው እሷም እኮ ያለችው ማለት ኦስሎ እየኖርን እንደዚህ አፎርድ አናደርግም። ለእኔ ያለችኝ
ብላክ ነው ወይም ማለት የሆነ ድራግ ምናምን አለ ወይም ሸጪው ይህን ሁሉ ከየት ልታመጪ ይቻልሽ ነው ያለችው። ለእኔ የላከችልኝ ሜሴጅ። አንቺ ታዲያ ለእኛ ነገር ከየት አመጣሽ? ድራግ ነዋ። ሌላ ምንድን ነው? ድራግ ነው 1 2 እየተባለ እንዲህ ኑሮማ አይገፋም። ከዛ በኋላ እሷ በዛ የጠየቀችኝ ግን ኢንፎርሜሽን አገኘች መሰለኝ ተወችው እና ፒስ ሆነን ይመችሽ አለችኝ። ከዛ ፒስ ሆነን እንጂ ከሄሉ ጋርማ ጥሩ አይመጣም ነበር። እና አሁን ሲስተርስ ብልቃጥ በሚያክል እንደዛ መሳቀቅሽ ትንሽ እንደኛ ደህና ሰውነት ባለው ሰው እኮ ብትረገጭ አሪፍ ነበር። በጭራሽ በእውነት ምንም እኮ አልመሰለኝም ቢል አሁንም ማንኛውም ምንም ነገር ምንም ቢል እኔ ምንም አይመስለኝም። ከኔ ጋር ምን ያገናኘዋል? እኔ ዘና ፈታ ብዬ መኖር ነው እንጂ። አሁን ጅቦ መጥቷል እና ስለ እንደዚህ አይነት ነገር ማውራት አይፈቀድልንም። አዎ ጅቦውን ስለመጣ ዱባይ ስለሆነ ያለው ችግሩ። ሰላም እግዚአብሔር ይመስገን። ጊዜም ተኙታ ብለዋል አይደል? ማምሸትም አይችሉም ዱባይ ያሉ ሰዎች። አዎ እንዳላየም እንዴ ጡጦ ይዘዋል። ቀጥል ወንድማችን አህመድ በዱቄት አህመድ ነው። ሰላም እንዴት ነው? ይህም አህመድ አለን። ሰላም ናችሁ? አለን እግዚአብሔር ይመስገን። አረ ማህበሩ በጣም ምችት እያለን ነው። እናንተን እያዳመጥን ነው፣ እየሳቅን ነው፣ ፈታ እያልን ነው። እናመሰግናለን። አላማችን ገብቷል አለ እዚህ ያለንበት አህመድ አህመድ መስሎኛል። እናት ግን አንድ የሆነ ጥያቄ ነበረኝ። ባለፈውም ጠይቅሻለሁ። የሆነ እንትን ነበረ እዚህ ጋር ቲክቶክ ላይ የሚሸጥ መድኃኒት ማለት ነው። ሁሉም እየተነሳ በእውቀት የተነሳ አይደለም እየተሸጠ ያለው፣ ግን እንዴት ይታያል? እኔ እዚህ ጋር እነሱ ሲያሳዩን እና ፋርማሲ ሄደን ስናይ የለም ይሄ መድኃኒት። እንዴት ምን አይነት መድኃኒት? ቲክቶክ ላይ የሚሸጡት መድኃኒት የካንሰር የወገብ የምን እያሉ የሚሸጡ ሰዎች ማለት ነው፣ ባለሙያ አይደሉም። ከዛ እንትን ላይ ስታዩ የካንሰር መድኃኒት ነው ፋርማሲ ሄደህ ልትገዛ ነው እንዴ? ቲክቶክ ላይ እንዴት ይሸጣሉ? እነዚህ ሰዎች ወይ ነርስ አይደሉም ዶክተር አይደሉም፣ ግን እንዴት ይታያል? እንደ ኢትዮጵያዊ ብቻ ነው ይህ መድኃኒት እየሸጠ የምታየው ብዙ ጊዜ። ጃፒ ጅቦ ይህን ጉዳይታችሁ ታውቃላችሁ? እኔ እንዴት አልደረስልኝም? ቲክቶክ ላይ ይመጣልሽም መድኃኒት የሚሸጡ ሰዎች ነርስም አይደሉም ምንም አይደሉም። ዘራ መድኃኒት ማጥፊያ አይጦች እንትና ጠንቋይ ራሔልን ታውቂያታለሽ? እንደነሱ ይመጡና ያዙልሽ። አልገባሽ? ዶክተር በያቸው እነሱ። ኧረ ነው እንዴ ከሕክምና ባለሙያ ሳይታዘዝላችሁማ እንዴት መድኃኒት ይወሰዳል? ፋርማሲ ራሱ እኮ ወረቀት ከሌለ እኮ አይሸጥም። እኔ እንደማይሸጥ ነው የማውቀው። እሱን ነው የምናውቀው። ግን እዚህ ቲክቶክ ላይ በጣም ነው የሚሸጡት፣ በጣም ይቸበችባሉ። እኔ ግን ጠየኩኝ እንትን ላይ ሳያቸው ይስቃሉ። እንደውም ፋርማሲ ላይ ገብቼ ሳይ የለም፣ ብዙ ቦታ እየሆን መድኃኒቱን የለም። ግን ሀበሻ ብቻ ኢትዮጵያዊ ብቻ ነው የሚጠቀሙ። ይሄን ሌላ ሰው ሲሸጠው አታይም። ብዙ ሰዎች መልቲ ቪታሚን ነው የሚባለው። ዶክተር ጃፒ በዚህ ጉዳይ ላይ ብዙ ጊዜ ስታወራ ስለሰማው ይሄን ነገር እንዴት ማስቆም እንዳለብን እስቲ ተናገር። ይሾ ልታስቀይሩብኝ ደግሞ ወደ መድኃኒት ልትወስዱብኝ እኔ እዚህ እናውጣ። እሺ ቀጥሎ አህመድ በዱቄት ይስቃል ብሎ ራሱን ስሙን ከዱቄት ጋር ታጅዬ እንዴት ነው የምንግባባው? ግን ከዚህ ቫይታሚንም እኮ ሲያጥረን እኮ ነው። ለው የሆናችሁበትን አሁን ብለድ ወርክ ተወስዶ ታይቶ ነው። ለምሳሌ ቫይታሚን ሲም ዲም ብዙ ጊዜ ቫይታሚን ዲ እጥረት አለብን ሀበሾች፣ የአይረን እጥረት አለብን ምናምን። እነዚህም ከጤና ባለሙያው እንትን ወስዳችሁ ብትወስዱ ነው እንጂ ሲበዛም ሲያንስም ጥሯል። ጅብነት አያ እኔ ስከላከልልህ ሁለቱ ሲቀጠቅጡ ነበር። በስመ አብ ጃፒ፣ በስመ አብ ጅቦዬ፣ ጅቦ ቅዱሳን፣ እኔ ማውራት አልችልም። አሁን ትንሽ ጠብቁኝ። ትንሽ እናትዬ መልካም ቆይታ። ሰላም ብያለሁ።
ጤናዬ እንዴት ነህ? ጠፍተሃል። አለን እንዴት ነው? እሺ ጃፕዬ እዚሁ ታያይዘኛል። ትንሽ ብትጠብቅስ? አሁን እኔ ራሴ ልተኛ ነው። እንደ ዶሮ የተቆራረጠ እንቅልፍ ነው ግን የሚወስደን ቲክታክ ከጀመርኩ። እንዴ ለጥ በል እንጂ በደንብ ተኛ። እንቅልፍ አግኝ ቢያንስ 8 ሰዓት